ታዲ እኔ ታዲ እኔ ጨርሰናል። እኔ ልጅ ቁጭ በይ አላለቀም። ታዲ ለኔ ፍቺ ለኔ አዎ ፍቺ ምን አባሽ ወጣች? ወይኔ ታዲ አባዬ ታዲ ለኔ ልጅ ደህና ነሽ አይደለ? ታዲ ቆይ አንድ ነገር ላስረዳችሁ። አንቺ ማን ስለሆንሽ ነው ልጅ የምትመቻት? ተናገር እንጂ ምን ይዘጋሻል? ታዲ ቆይ አንዴ ላስረዳችሁ። ላስረዳችሁ? ምንድን ነው የምታስረድኝ? መና ልጄ እንደዛ እኮ አይደለም። እኔ እንደዛ አስቤ እኮ አይደለም። ልጅሽ አይደለም ልጅ አትበይ። ልጄ ደህና ነሽ? መናዬ አትንኪያት ልጄ። በጣም ግን ሞኝ ነኝ። እሺ ፈሪሃ ላምናት ይገባ ነበር። መና ታዲ እባክህን አንዴ ላስረዳ። ሰምተሻል? ልጄ ልክ ናት። እንዴ ታዲ ግን እኮ እኔ ምን እንዳናደደኝ እራሱ እኮ አልጠየቅከኝም። አዎ አልጠይቅሽም። በጭራሽ መስማት አልፈልግም። ታዲ እኔ እኮ እሷን መምታት ፈልጌ አይደለም፣ ግን የተናገረችው ነገር አናደደኝ። እንዴ ምንም ቢሆን መና እኮ ለእኔም ልጄ ናት። በቃሽ ህይወት፣ ከዚህ በላይ አታውሪ። አንድ ነገር ልንገርሽ፣ ለዚህ ነገርሽ ዋጋ ትከፍያለሽ። ዛሬ ምንድን ነው ያደረግሽው? ወይኔ ምን አደነስ ነኝ። ወይኔ ምነው እጄን በቆረጠው። ወይኔ ምን አይነት ደደብ ልጅ ነኝ። ወይኔ እሺ አሁን ምንድን ነው የማደርገው? እሺ ምንድን ነው የሚሻለኝ? ወይኔ ሁሉም ነገር ገደል ከተትኩት። ምንድን ነው የማደርገው? እንዴት ነው ማስተካከለው ይሄን ነገር? አሁን መደወል አልችልም። ይሄን ነገር በራሴ ነው ማስተካከል ያለብኝ። ወይኔ ህይወት አስቢ። ወይኔ እጆቼን በቆረጠው። ምን አይነት ነገር ውስጥ ነው የገባሁት? ወይኔ በእግዚአብሔር። ይሄ ደግሞ አሁን ይደውላል እንዴ? ለራሴ እዚህ ሁሉ ነገር ምስቅልቅል ብሎብኛል። ወይኔ አሁን ስልክ ማውራት አልችልም። ወይኔ ጉድ ፈላ። አሁን እንዴት ነው ታዲን ማስረዳው? እንዴት ነው የምነግረው? ወይኔ ፈላ። ወይኔ ተረጋጊ ህይወት አስቢ። ወይኔ እንዴት ነው ማስረዳቸው? ሁሉ ነገር ገደል ገባ። በቃ አሁን ደግሞ ከዛች ከገረድ ጋር ይስማሙልኝ ነው። አስቢ ህይወት፣ ይህን ነገር እንደምንም ታስተካክዪዋለሽ። ይህ ሁሉ ለፍተሽማ ዝም አትይም። ታስተካክዪዋለሽ። አጎቴ አቤት ልጅ ጠራሽኝ እንዴ? አዎ በጣም ብዙ ጊዜ እየጠራው ነበር። የኔ ነገር ምንም አልሰማሁሽም። አሳሰብከኝ እኮ። ቆይ ደህና ነህ? አዎ ልጅ ሀሳብ ውስጥ ገብቼ ነው። ሁሉም ሰላም ነው። እውነትህን ነው። ቆይ ምንድን ነው እንደዚህ የምታስበው? አይ ምንም ዝም ብሎ ነገር ነው። ዝም ብሎ ነገርማ አይደለም፣ የሆነ ነገር እንዳሳሰበ በጣም ግልጽ ነው። አይ ምንም አይደለም። እንደውም ልግባ። አይ የለም። ቆይ ምን ሆነ የሌለው አጎቴ? እንዴ አልኩ እንዴ ልጄ? አዎ እንደዛ ስትል ሰምቻለሁ። አይ የኔ ነገር። ቆይ አጎቴ እውነቱን ንገረኝ፣ የምጠብቀው ነገር አለ እንዴ? ኧረ በጭራሽ። እንዴት እንደዚህ ያልሽ? ደጁን እያየህ የለም ስትል ታዲያ ምን ልበል? አይ መስሎሽ ነው? እንዲሁ አመሻሽ ላይ ደጅ ማየቱ እወዳለሁ። ከመቼ ጀምሮ ነው አንተ እንደዚህ አይነት ልማድ ያመጣኸው? ያው አዲስ ልማድ ነው። እርግጠኛ ነህ? አንቺም አዲስ ልማድ አምጥተሽል እንዴ? በጣም ተጠራጣሪ ሆንሻል። ይቅርታ አጎቴ፣ እኔ አንተ ለመጠራጠር ፈልጌ አይደለም፣ እንዲሁ አሻኝ ስለመሰለኝ። እሺ በቃ ነው ወደ ስራ ልገባ። ለምንድን ነው እቺ ምስኪን ልጅ ማዋሻት? ምንም እንኳን ለሷ ቢሆን እሷ እንደ ውሸት አይገባት። ፈሪያ
የሆነ ነገር ፈጥሬማ መሄድ አለብኝ። ፈሪያ ለምንድን ነው ከሀሳብ ያልጠፋ ያልሽው? ለምንድን ነው ባይምሮ የምትመላለሽው? የሆነ ነገርማ ፈጥሬ ላገኝሽ ይገባል። ሃሩን መና ደህና ነሽ? አይ ደህና አይደለሁም። ደህና ነሽ መና? እያለቀሽ እኮ ነው። ደህና ነሽ? ምን ሆነሽ ነው? ደህና አይደለሁም። እኔ ያለሁ የፈለግሽውን ነገር ልትነግሪኝ ትችላለሽ። አንተ አለ የፈለግሽውን ነገር የጨነቀሽ ይቀልሻል። ግን የለውም፣ ግምትም የለውም። አንቺን መስማት ብቻ። ለምን ዝም አልሽ? አላመንሽም? አይ በጭራሽ እንደዛ አይደለም። ታዲያ ምንድን ነው? ማንም ሰው ልስማሽ ብሎኛል። እኔ ቁጭ ጨዋታው እንደዚህ ባጭሩ መቋጨት የለብኝም። ይኸውልህ ልፋቴ ነገር እኮ እዚህ አልወጣም። ደግሞ ማናት? እርግጠኛ ነኝ የመና ናት አይደለችም። ታዲያ የማን ፎቶ ነው እዚህ ጋር ደብቆ ያስቀመጠው? በእርግጠኝነት ይህ ፎቶ እኔን ይጠቅመኛል። አንተ ደግሞ አስሬ እየደወልክ አጨቅጭቀኝ። የራሴ ሲጨንቁና የሚጠቅመኝ ነገር አላገኘሁም። ምናልባት ይሄ ፎቶ ሊጠቅመኝ ይችላል፣ አይታወቅም። ምንድነው አስሬ የሚደውልብኝ ይሄ ሰውዬ? ለራሴ ጭንቀት ላይ ነው። ለነገሩ ይሄ እኮ እብድ ነው፣ ሰፈሬ ድረስ ይመጣል። ሄላ ባካችሁብኝ፣ እኔ ለራሴ ችግር ውስጥ ነኝ። አዎ ችግር ውስጥ ነኝ። አሁን ራሱ ስልክ ያነሳውልህ አንተ እዚህ ሰፈር ድረስ እንደምትመጣ ስለማውቅ ነው። አዎ የቤቷ ገረድማ ወጣለች። አሁን ከዚያ የበለጠ ችግር ውስጥ ነኝ። እባክህ ታዴ ልጅ ዛሬ በጥፊ መተዋት። ችግሩ ደግሞ ታዴ በአይኑ በብረቱ አይቷል። ባካችሁብኝ፣ አንተ ደጋግመህ ባትደውልልኝ ኖሮ እሷ ስልክህን አታነሳውም ነበር። አዎ የእሷን ድምፅ ነው የሰማኸው። የማይን ነገር ስጠይቀኝ እኔ ራሴ መቆጣጠር አቃተኝ። በጥፊ መተዋት። አላቅም፣ በቃ አላቅም። ልክ ነህ። የሆነ ነገርማ ማድረግ አለብኝ። ከዚህ ቤት ባዶ እጄን መውጣት የለብኝም። እኔ እንጃ፣ በዛ መንገድ የሚሰራ ይመስላል? እሺ ጥሩ፣ እንደዛ ሊሰራ ይችላል። ምናልባት ታዴ ላይ ጨክንብኝ ይችላል። ሂጄ እድሌን ልሞክር።
ደግሞ ስማኝ ደጋግማ 10 ያደሉ እኔም እኮ ሳትናፍቀኝ ቀርታ አይደለም ግን ስራ በአግባቡ መጨረስ አለብኝ። እሺ አሜን። እኔም አፈቅርሃለሁ። እሺ በቃ እድሌን ልሞክር። ቻው። ማውራት አለብን። አዎ እያሰብኩ ነበር። ምኑን ነው የምታስበው? ማውራት እንዳለብን እያሰብኩ ነበር። እሺ በል የፈለግከውን አውራኝ። እኔ ይቅርታ ለመጠየቅም ዝግጁ ነኝ ታዴ። ችግር የለውም። ማለት የፈለግሽው አንቺ ተናገሪ። እኔ ታዴ እኔ ታዴ ምን እንደምል አላውቅም። እውነት በጣም ጸጽቶኛል። ቆይ ግን ታዴ እንደዚህ እያለቀስኩ ምንም አይመስልም? እኔ አላሳዝንህም? ብዙ ብያለሁ፣ ግን አንድ ነገር የጠቀመኝ ነገር የለም። አልገባኝም። ግልጽ አድርግልኝ። ከፈሪሃ ጋር ስለነበረች ነገር። ፈሪሃ 10 ፈሪሃ አትበሉ። እኔ ሳልሆን የገዛ ልጅ ናት ያችን ገረድ ያባራለችው። እሱ አልጠፋኝም፣ ግን ሁሉም ነገር እጅሽ አለበት። ይህ ደግሞ ምን ማለት ነው? ታዴ ፈሪሃ እኮ ልጅ ልትገለው ነበር። መና ይሄን በአይኗ አይታ እኮ ነው ኮትታን ይዛ የወረወረቻት። ግን ከመጀመሪያ ጀምሮ በፈሪሃ ደስተኛ አልነበርሽ። ጥሩ እንደማየው ከሆነ ሁሉ ነገር እኔ ላይ እየዞረ ነው። እውነታው እሱ ነው። አይ ተው በቃ ሁሉ ነገር ገብቶኛል። ምኑ ነው የገባሽ? ሁሉም ነገር ታዴ ገብቶኛል። የምትናገሪ ከሆነ ተናገሪ። ህይወት ምንድን ነው የገባሽ? ባዳነቴ ገብቶኛል። ሁላችሁም የዚህ ቤተሰብ አባል እንዳልሆንኩ ሁላችሁም አሳይታችሁኛል። ጭራሽ እኛን እንደዚህ ያደረግነው? አዎ ከሰራተኛህ ጀምሮ እኔና ልጄን ማንም አልተቀበለንም። አሁን ደግሞ ልጅህ መና። እውነታው ይሄ ነው። 1 ዓመት አታውቂያት። በጭራሽ እጅሽ ማንሳት አልነበረብሽ። ታዲያ ወዴት ነህ? ጊዜ ያስፈልገኛል። የምን ጊዜ ደግሞ? ስነግርሻለሁ ያልከኝ ነገርስ? አዎ እሱ ለመወሰን በደንብ ማሰብ አለብኝ። አንቺም ተዘጋጅ። የምን ተዘጋጂ ነው? ምንድነው የምትዘጋጀው? አሁን በደንብ ማታውቂ የማይረባ ሰውዬ የሆነ ነገር ማስቧል። እያየኝ ነበር። ጨንቅሽ ነው አይደል እንደዚህ የምታደርጊው? አዎ አንተም ከዚህ በፊት እንደዚህ ሳደርግ አይተኸኛል ማለት ነው። ሲጨንቅሽ ስትናደጂ እንደዚህ ታደርጊያለሽ። ደስ ይላል። ምን ነው ደስ የሚለው? ሰው ሲያስተውልክ ደስ ይላል። እውነትሽ ነው? አዎ የሚያስተውለኝ ሰው እንዳለ ማሰብ ራሱ በጣም ደስ ይላል። አመሰግናለሁ። አሁን ጭራሽ ግራ እያጋባሽ ነው። ለምንድን ነው የምታመሰግኝ? ስላስተዋልከኝ ነው። አንዳንዴም ትገርምኛለሽ። አውቅሻለሁ ስልሽ አላውቅሽ። እኔም ስለ ራሴ እንደማውቀው ነገር ማንም እንደማይወደኝ ነው። ፈሪያ እባክሽ እንደዚህ አትበይ። ማን ብለን ይጠራል? ፈሪያ። ይቅርታ ፈሪያ አልኩ እንዴ? ምን አላለው? ሁሉም ሰው እንደዚህ ነው የሚረሳኝ። አልገባኝም ማለት በቃ ግልጽ እኮ ነው። እናቴ እንኳን ትንሽ አላዘነችልኝም ጥላኝ ስትሄድ። ቆይ እናትሽ ሞት አይደል እንዴ? ጥላሽ ሄዳ? ሞታም ቢሆን ጥላኝ ሄዳለች። እሱ ፈጣሪ የፈቀደው ነው። እኔም ራሴን ለአመታት እንደዛ ያልኩ ነው ማታለው። ሞትንም ህይወትንም የሚሰጠው ፈጣሪ ነው። ተወችኝ ያልሽ ራሱ ስላታስጨንቂ። በህይወት ያሉት እነሱ ምን? እነሱ ስለምን ራሱ ለምን እንደዚህ ታያለሽ? መና
አባትሽ እኮ በጣም ይወድሻል። ለዛ ነው እናትን ዝም ያላት። ህይወት ምን አደረገች? በጥፊ መታች። ምን የምርሽ ነው? አዎ ግን እሱ አይደለም የሚገርመው። እና ታኛ አባቴ በአይኑ አይቷታል። ልጅ ችግር ውስጥ ነች ማለት ነው። ምን አልከኝ? አሩ ምንም። እሺ ከዛስ ምን ተፈጠረ? እሱ አይደል እንደሚገርመው። ምንም አለመፈጠሩ። አባቴ ቢወደኝ ኑሮ እጇን አንስታብኝ ዝም አይልም ነበር። ግን እሱ ስለኔ ምንም አያስብም። ሳያስብ ቀርቶ አይደለም። ባካታታለኝ ሁሉም ነገር ይገባኛል። ፈሪሃ ተመታ ቢሆን ኑሮ ይሄኔ ስንት ነገር ተፈጥሮ ነበር። አንቺም ብትሆኚ ልጁ ነሽ። አንቺም ስትል ፈሪሃ እኮ ሰራተኛ ናት። ማለቴ እንደ ልጁ ስለሚያት ብዬ ይሆናል። ሁሉም ነገር ያስጠላል። ግን ምን አለበት አንዴ ማማክራት ያስንኩን ብትኖር። ትኖርሽ ይሆናል። ምን እህት ልትሆኚ ነው አንተ? እንደዛም ይቻላል። እንደዛ ካልሆነ ደግሞ እህት እንፈልጋለን። ህይወት የመውለድ ፍላጎት ያላት አይመስለኝም። ግን ብትወልድ ራሱ በጣም ትንሽ ነው የምትሆነው። እመኚ መና፣ ፈጣሪ ምን እንዳዘጋጀልሽ አታውቂ። አንዴ ልቀፍ። የእውነት አመሰግናለሁ። የሆነ ነገር ቀሎኛል። እዚህ ቤት ያላችሁ ሰዎች እንዳለ ጥሩ ናቸው። የምችለውን አደርጋለሁ። ልሂድ በቃ። ግን አንድ ጥያቄ ልጠይቅህ። ለምንድን ነው ለእናትህ ያልተከራከርክላት? ምን ብዬ ነው የምከራከርላት? ማለት የመታችሽ እንደዚህ ስለሆነች ነው እንደዛ ስላደረገች ነው ብለህ ምክንያት የምትደረድር መስሎኝ ነበር። እሷን ሳይሆን አንቺን ነው ያዳመጥኩት። በልሽ። ቻው ቻው። ፈሪያ ልጄ፣ ፈሪያ አጎቴ አይበርድሽም እንዴ? ፈሪያ ችግር የለም ለብሼ የለም። እስቲ ዞሪ ልጄ። ለምን አጎቴ? ሰሞኑን እያየሁ እኮ ነው። ለምንድን ነው እንደዚህ የምትሸከሚው? አይ አጎቴ የሚሸክም ነው የምታወራው። አጎቴ አሳዘንኩ እንዴ? ኧረ አይደለም። እያየሁ ታውሽኛለህ። አንቺም እንደዚህ ነው ያሸሽኝ። እሺ እኔ ምን ላድርግ? እኔ ተጨንቄ ከማስጨንቀህ ብዬ እኮ ነው። ለምንድን ነው እንደዚህ የምትጨንቅብኝ? እኔ አርገብ ምኑ ልንገርህ? ሁሉንም ነገር እያየኸው ነው። አልገባኝም። በይ ንገሪኝ። አሁንም ስለ አባትሽና ስለ እህትሽ ነው? ከነሱ ሌላ ምንም ሀሳብ የለኝም። ይናፍቁኛል። ደግሞ በጣም ተናድጄባቸዋለሁ። የበደለሽን ሁሉ ይቅር ለማለት ሞክሪ የኔ ልጅ። በጭራሽ እንደዛ አይሆንም። ማለት ልጅ መቼም ይቅር ልላቸው አልችልም። መቼም። ምንድን ነው የኔ ልጅ? አጎቴ እኔ እንደውም ልበቀላቸው ነው የምፈልገው። በቀለ? ማን ነው? ማን ነው? አሩን እንዴ? ልጄ ተናደርሽ? አንቺ ነሽ? አባትሽ መስሎሽ ነበር? እሻው ነው ፈልግሽ። የኔ ልጅ ማውራት እንችላለን? አይ ናት። ስለምንድን ነው የምናወራው? ደህና ነሽ? የሚያስቅ ንግግር ተናገርኩ እንዴ? አልተናገርሽም። ሁኔታሽ ግን በጣም ያስቅ። አልገባኝም። ይመስለኛል ልብድ ነሽ። የምትናገረው ነገር ተጠንቀቂ። ምን አሁንም ልመጪ ነው? ልጄ እባክሽ እንደዚህ አትበይ። ከዚህ በፊት ያደረግሽው ነገር ነው ያወራሁት። አዎ አድርጌዋለሁ፣ ግን በጣም ነው የሚጸጽተኝ። ኧረ እባክሽ። አዎ የኔ ልጅ አትበይ። እኔ አንቺ ልጅ አይደለሁ። የአባቴ ሚስት ልትሆኚ ትችያለሽ። የኔ እናት ግን በጭራሽ አትሆኚም። እሺ? በጣም ልቤን እየሰበርሽው ነው። ታውቆሻል። እኔ ስናደድ ማድረገውን አላውቅም። ስመታሽ ከአንቺ እኩል ነው የደነገጥኩት። አሁን የሚያስቅ ነገር ነው ያወራሁት። አይ አሁን እንኳን የሳኩት ብድም ሆነሽን አረጋግጬ ነው። ሳይሽ የምታረጊውን ነገር አታውቂም። መጠንቀቅ ሳይኖርብኝ አይቀርም። ይኸውልሽ መና፣ እባክሽ አትንኪ። አሁን ለምን እንደመጣሽ ተናገሪ። ይቅርታ ልጠይቅሽ ነው አመጣጤ። ይቅርታ አላደርግልሽ። አሁን ውጪ። ይኸውልሽ መጥፎ ነገር እንዳረግ አታስገድጂ። ጭራሽ እያስፈራራሽ ነው። አይ እያስጠነቀቅኩሽ ነው። እንደዛ ከሆነ እኔም አንድ ነገር ላስጠንቅቅሽ።
ጥሩ እየሰማሁሽ ነው። የስልኩን ጉዳይ አረሳሁት። እሺ እሱ እኮ ዝም በይ፣ ምንም እንዳትይ። ይኸውልሽ ለአባቴ ምንም አያልኩት ለሃሮን ስል ነው እንጂ ሁሉን ነገር ድብልቅልቁን ነበር ማለት እንዴ። ባልገባሽ ነገር ትዳሬን አታሳጪኝ። አታስቢ፣ አጣራለሁ። ከዛ ግን ልጄ መና ህይወት እዚህ ነሽ እንዴ? አዎ ያው አንዳንድ ጉዳይ ልናወራ ብዬ መናጋ መጣ። አንዳንድ ጉዳዮች? አይ እንኳን መጣ። እንድትወጣ እየጠየቅኳት ነበር። እሺ ጥሩ። ሳሎን እንፈልጋቸዋለን። በሰላም ነው ግን ሁላችንም የሚፈልግካ? እሱ እዛ ሁላችሁም ትሰምታላችሁ። ወይኔ ጉዴ ፈላ። ፈሪያ አይሆን ማጎቴ፣ ስለዚህ ነገር አሁንም አናወራ። ይሄ ነገር እስኪፈታ ድረስ እናወራለን። ምንም የታሰረ ነገር የለም። በቀል እኮ ነው ያልሽው። እኔ ልጅ በቃ መርሳት ፈልጋለሁ። እሱ አንድ ነገር ነው፣ በቀል ደግሞ ሌላ ነገር ነው። ተናድጃለሁ አጎቴ። ቆይ ያሉኝን ያደረጉኝን ነገር ዝም ብዬ ተውና ይቅር ማለት የትልቅ ሰው ስራ ነው። ህፃን ጋር አብረው ያለ ህፃን ያው ህፃን ነው። አሁን ምንም አልልሽም፣ ብቻ ረጋ ብለሽ አስቢበት። እኔም ልግባ በቃ። ቆይ ከዛ በፊት የምጠይቅሽ ነገር አለ። ምንድን ነው አጎቴ? አትደብቂኝ። እኔ ልጅ ጓደኛ አለሽ እንዴ? የምን ጓደኛ? እንዴው አላውቅም፣ ብቻ የወንድ ጓደኛ ደስ የሚልሽ። አጎቴ ይሄ ምን አይነት ጥያቄ ነው? ዝም ብለሽ ብቻ እውነቱን ነገር መጨቃጨቅ እንኳን ይናፍቃል። መጨቃጨቅ ይናፍቀኛል። ፈሪያ ልጅ የት ሄደሽ ነው? አናገርከኝ እንዳጎቴ? ውስጥ ገብተን እነግርሃለሁ ያልሽኝ በሀሳብ እንደዚህ ጭልጥ ብሎ ለመሄድ ነው? አይ አለሁ፣ የሆነ ሀሳብ ውስጥ ሆኜ ነው። ማየሁት ፈገግ የሚያስብል ሀሳብ ውስጥ ገብተሻል። ማነው ፈገግ ያለው? አንቺ ነሻ። በይ ንገሪኝ፣ ምንድነው እንደዚህ ፈገግ ያስባለሽ? ኧረ በጭራሽ አላልኩም። ልም አልችልም። ያየሁትን ካድ እያልሽኝ ነው? ባይሆን ንገሪኝ፣ ማንን ያስበሽ ነው? ወይ አጎቴ፣ እኔ እሱን አስቤ መቼም ፈገግ አለ። ወንድ ነው ማለት ነው? ምንድን ነው አጎቴ? የኔ ልጅ አንዴ ስሚ። ስለምንድን ነው የምታወራው አጎቴ? እንደዚህ ፈገግ ያስባለሽ ልጅ አይደል እንደ እመጣለሁ ያለው? ብቻ በማያውቀው ሀገር መጥቶ ጉድ ሆኖ ብቻ እንዳይሆን አደራ ፈጣሪ አንተ ጠብቀው። ወይኔ በጣም ይቅርታ፣ እንዳው ለካ አላየሁክም ነበር። ብታንኳኩ እኮ ነግሬሽ ነበር። ልክ ነህ፣ ማንኳኳት ነበረብኝ። ስቀል ነው መዞር ትችላለሽ። አይ መጀመሪያ ልበስ። ምን ታፍሪያለሽ ነው? አይ እንደዛ ሳይሆን ስነ ስርዓት ስላልሆነ ነው እንጂ አታፍሪ። ምን አሳፈረኝ? አንተ አይደለ እንዲያውልከው። እሺ እንደዛ ካልሽ ዞር። ጨረስክ? አዎ ጨርሻለሁ። አንተ ምን ሆንክ ነው? ለብሻለሁ ብለኸኝ ነበር እንዴ? አይናፋር መሆንሽን ቢያንስ ነው። እኔ እንኳን ተኩል ያወቅኩት። ምን አይናፋር መሆኔን። ለበስ በሻን ዙሪ ጨርሻለሁ። ኧረ እባክህ አላምንህም። የሆነ ጨርሻለሁ። ዙሪ ማረጋገጥ እፈልጋለሁ። እሺ ምን ላድርግ? እሺ ወደ እኔ ተጠጋ። እሺ ምን ነው የሚያደርግሽ? ምንም በቃ እየጠሩ ነው ማለት ታዲ ፈልጎናል። ምን ነው አንቺ ጥሩና ቆንጆ ሴት ነሽ። እኔ የሆነ ነገር ማለት ላንተ ዝም በይ። ግን እኮ አልሰማኸኝ። ምንም ነገር ከመናገርሽ በፊት እህትና ወንድም መሆናችንን እንዳትረሺ። አሁን የምትይ ነገር አለሽ? አዎ እየሰማሁሽ ነው። እየተፈለግን ነው እንሂድ። እሺ
እየሆንኩኝ ነው? እቤት ውስጥ ሆኜ እኳኳላለሁ፣ እቀባባለሁ። ቆይ ምን ይሉታል? ብቻ ከእንጀራው እንደሚፈቅር እያያዘኝ ባልሆነ ማና አቤት። ቆይ እንዴት እንደዚህ ሊሆን ይችላል? እኔ ሀሩን አስቤ ፈገግ እያለሁ እንዴ? ለምንድን ነው ድምፁ፣ አይኑ፣ ፈገግታው በሀሳቤ ተመላለሰ ያለው? ቆይ ምን እየሆንኩ ነው? ከሱ የበለጠ ቤተሰቦቼ ማሰብ ነበረብኝ፣ ግን አልቻልኩም። የግድ የኔ እናቱን ልጅ መርሳት አለብኝ። ልጄ ፈሪያ በዚህ ሰዓት እንዳልተኛሽ አውቃለሁ። የሆነ ወንድ ልጅ ደውሎ ስልኩን አነሳሁት። አጎቴ ታዴ፣ ሁላችሁም ተሰብሰቡ አልክም። ይኸው ተሰብስበናል። ሁላችሁም የጠራኋችሁ ማወራችሁ ጉዳይ ስላለ ነው። ሁላችንም የሚመለከት ምን ጉዳይ ቢገጥምህ ነው? ጠዋት በተፈጠረው ጉዳይ። ገባኝ። ስለመናና ስለኔ ነው። እንደሱ ቢሆንም ሀሩንም ይመለከተዋል። እኔን? አዎ ልጄ። እሺ ይመስለኛል ጠዋት ስለተፈጠረው ጉዳይ ያላወቅም። እኔ ነግሬያለሁ። ኧረ ነግረሽዋል? አዎ ሁሉንም ነገር አውቋል። እሺ እንደዛ ከሆነ ነገሮች ይቀላሉ። ታዲ ነገሩን ከዚህ በላይ አታርዝመው። እኔም ይቅርታ ለመጠየቅ ነው የመጣሁት። ነገሩን እንቋጭውና እኔ ደክሞኛል፣ ገብቼ ልተኛ። አዎ ልክ ነሽ። አንደኛው ይቅርታ ነው። ጥሩ የኔ ልጅ ይቅርታ አድርጊልኝ። ይመስለኛል ጨርሰናል። እኔ ልሂድ። ቁጭ በይ፣ አላለቀም። አንቺ ምንድን ነው? ይሁንና አንብቢ። ታዲ ምንድን ነው? ታዲ ለኔ ፍቺ? ለኔ? አዎ ፍቺ።